ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ለጡረተኞች አስደሳች መረጃን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ይፋ አደረገም። አዋጁ ለጡረተኞች በየዓመቱ የጡረታ አበል ጭማሪ እንዲደረግ እንደሚያዝና ይህንን እያደረገ እንደሚገኝ አስታውቋል። የ2018 ዓመተ ምህረት የጡረታ አበል ጭማሪን በተመለከተ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ አባተ ምትኮ ማብራሪያ ሰጥተዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር 198 ቢሊዮን ብር መዋጮና 53 ቢሊዮን ብር ትርፍ መሰብሰቡን አስታውቋል። ባለን ጠንካራ የፋይናንስ አፈጻጸም ምክንያት ባለፉት 3 ተከታታይ ዓመታት ክፍያዎችን ለጡረተኞች በየዓመቱ ማሳደግ ችለናል። በዚህም ምክንያት ዝቅተኛው የጡረታ ክፍያ ከ1600 ብር ወደ 4669 ብር አድጓል ብለዋል ዋና ስራ አስፈጻሚው። አሁን ደግሞ ከ4669 ብር ወደ ተሻለ አገልግሎታቸውን ወደሚመጥን እንደሚሻሻል አረጋግጠዋል። የጡረታ ፈንድ በፍጥነት እያደገ እንደሚገኝ አቶ አባተ ምትኩ ተናግረው ለጡረተኞች አስደሳች ያሉትን መረጃ ይፋ አድርገዋል። ለመሆኑ የ2018 ዓመተ ምህረት የጡረታ አበል ጭማሪ ምን ይመስላል? ጭማሪው ምን ያክል ነው? የሚለውን ጨምሮ የአስተዳደሩን ማብራሪያ በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጡረተኞችን በተመለከተ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በአንድ አይነት ዘርፍ የተወሰነውን የጡረታ ፈንድ ኢንቨስትመንት አማራጭን ለማስፋት መወሰኑን አስታወቀም። በአሁኑ ወቅት የጡረታ ፈንድ በዓለም ኢኮኖሚ ውስጥ ትልቅ ድርሻ አለው። እንደ አውሮፓውያን አቆጣጠር በ2025 በዓለም ግዙፍ ኢኮኖሚ ያላቸው ሀገራት የጡረታ ፈንዶች ከ68 ትሪሊዮን የአሜሪካን ዶላር በላይ ሀብት ያስተዳድራሉ። በአፍሪካም 220 ቢሊዮን ዶላር የሚጠጋ የጡረታ ፈንድ በአፍሪካ ትልቁ ሲሆን ፈንዱ በአህጉሪቱ ትልቁ የኢንቨስትመንት መገኛ እንዲሆን አድርጎታል። ጥናቶች እንደሚያመላክቱት እነዚህ ፈንዶች ከመደበኛው የማህበራዊ ዋስትና ተግባራቸው ባለፈ በስትራቴጂካዊ መንገድ ለኢንቨስትመንት ከዋሉ አፍሪካ በውጪ ብድር ላይ ያላትን ጥገኝነት በመቀነስ ረገድ ትልቅ ሚና ይጫወታሉ። ይህ እውነታ ለኢትዮጵያም ይሰራል። በኢትዮጵያ ዘመናዊ የጡረታ ስርዓት ከተጀመረ ከግማሽ ክፍለ ዘመን በላይ ቢቆጠርም አሁንም ድረስ ኢንቨስትመንቱ በመንግስት የዋስትና ሰነዶች ላይ ብቻ የተመሰረተ ነው። በሀገሪቱ ያሉት 2 የጡረታ ፈንዶች የመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር 530 ቢሊዮን ብር የሚጠጋ ሀብት ያላቸው ሲሆን ይህም በኢትዮጵያ የፋይናንስ ስርዓቱን 10 በመቶ ይይዛል። ይሁን እንጂ ከጠቅላላ ሀብታቸው ከ80 በመቶ በላይ የሚሆነው በግምጃ ቤት ሰነዶችና በመንግስት ቦንዶች ላይ የዋለ ነው። ይህም በኢትዮጵያ ብሔራዊ ባንክ ተቆጣጣሪዎች ዘንድ የፋይናንስ ስርዓቱን ሊጎዳ የሚችል እንደሆነ ተመላክቷል። ከማህበራዊ ዋስትና ባለፈ የኢትዮጵያ የጡረታ ፈንድ ለኢኮኖሚ እድገት ያለው ተሞክሮ ምንድነው? በሚል ለግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ዳይሬክተር አቶ አባተ ምትኩ ለቀረበላቸው ጥያቄ ሲመልሱ ማህበራዊ ዋስትና ሲባል ሰፋ ያሉ አገልግሎቶችን ያጠቃልላል። ለምሳሌ የጤና መድህንና ሴፍቲኔት ፕሮግራሞች የዚሁ አካል ናቸው። በዚህ ውስጥ ትልቁን ድርሻ የሚይዘው ጡረታ ነው። በአሁኑ ጊዜ የግል ዘርፍ ሰራተኞች ከደሞዛቸው 7 በመቶ፣ አሰሪዎች ደግሞ 11 በመቶ በድምሮ 18 በመቶ ወራዊ መዋጮ ያዋጣሉ። እነዚህ ገንዘቦች ልክ እንደ ገቢ ግብር በገቢዎች ሚኒስቴር ይሰበሰባሉ። በህግ መሰረት እነዚህ መዋጮች ኢንቨስት መደረግ አለባቸው። ነገር ግን እስካሁን ድረስ የኢንቨስትመንት አማራጮቻችንን በማስፋት ማሳደግ አልቻልንም። ይህ የሆነበት ምክንያት ተግባራችን ከኢንሹራንስ ኩባንያዎች ጋር ተመሳሳይ በመሆኑና በአክቹሪያል ጥናቶች የሚመራ በመሆኑ ነው። እነዚህ ጥናቶች እንደ የኢንቨስትመንት ስጋቶች፣ የህዝብ ስብጥር ሁኔታ፣ የሰው ልጅ የዕድሜ ጣሪያ፣ የደሞዝ መዋቅርና የክፍያ ግዴታዎችን ያጠናሉ። ለጡረተኞች የሚከፈለው ክፍያ እንዳይቋረጥ ሁልጊዜም በቂ ጥሬ ገንዘብ መኖሩን ማረጋገጥ ይኖርብናል። ስለዚህ በገንዘብ አቅማችንና በኢንቨስትመንት መካከል ጥንቃቄ የተሞላበት ሚዛን መጠበቅ ወሳኝ ነው።
ለኢንቨስትመንት ቅድሚያ የምትሰጧቸው ዘርፎችና የአሁኑ የፈንዱ ይዘት ምን ይመስላል በሚል ለግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ዳይሬክተር አቶ አባተ ምትኩ ለቀረበላቸው ጥያቄ ሲመልሱ የህግ ማዕቀፋችን በማንኛውም ዘርፍ ላይ ኢንቨስት እንድናደርግ ይፈቅድልናል። ይሁን እንጂ ውሳኔዎቻችን የሚመሩት በስትራቴጂካዊ እቅድ ነው። በዚህም መሰረት ፈንዶችን በአጭር በመካከለኛና በረጅም ጊዜ ኢንቨስትመንቶች ላይ እንመድባለን። በአሁኑ ወቅት 98 በመቶ የሚሆነው ሀብታችን በግምጃ ቤት ሰነዶችና በመንግስት ቦንዶች ላይ ኢንቨስት የተደረገ ነው። እነዚህ ሰነዶች ሁለት ጥቅሞች አሏቸው። አንደኛው ከስጋት ነፃ ሪስክ ፍሪ መሆናቸው ሲሆን ሁለተኛው ደግሞ ወለዳቸው አዋጪ እየሆነ መምጣቱ ነው። የክፍያ ጊዜያቸውም ከ28 እስከ 364 ቀናት ሲሆን የግምጃ ቤት ሰነዶች አሁን ላይ ከ14 እስከ 17 በመቶ የሚደርስ ወለድ ያስገኛሉ። በመጨረሻም በእነዚህ ሰነዶች ላይ ኢንቨስት ማድረግ ብሔራዊ ኢኮኖሚን በቀጥታ ይደግፋል። የመንግስትን የበጀት ጉድለት ለመሙላት፣ የማክሮ ኢኮኖሚ መረጋጋትን ለመፍጠርና የዋጋ ግሽበትን ለመቆጣጠር ትልቅ አስተዋጽኦ ያደርጋሉ። ክብራትና ክብራን የዚህን ሁለተኛ ፓርት ቪዲዮ ወደ እናንተ ስናደርስ የዋና ዳይሬክተሩን የጡረተኞች ጥቅማ ጥቅምና የጡረታ አበል ጭማሪን በተመለከተ የሰጡትን ተጨማሪውን ማብራሪያ ወደ እናንተ እናደርሳለን። ቪዲዮን ስንለቅ በፍጥነት ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ለናንተ ይደርሷቸዋል።